አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እነዚህን የአስክሬን ነጋዴዎች ሁሉም ኢትዮጵያዊ መስማት ስላለብን ነው። እስከ መጨረሻው አዳምጡት። ሰላም ነው ሁሉ ሰላም። አንተ ቅድም ደውለህ ነበር አይደል? መሐመድ ምን ይላል መሰለህ? የሬሳው ስም ማን ነው? የማን ላርገ ይላል። የማን ላርገ አንዱ ብቻ ነው፣ ሌላው ሳያልቅም በቃ አራቅማ ገባለ ነው እንደታል ሁሉ ነገር በገንዘብ ነው እንጂ አይሆንም። ሁሉም ነገር በገንዘብ እንጂ አያውቅም። ሰላያሉትም ወዛ ጉዳዩ ትጫምጥተር ከናያሉ ጃሪያ ሁሉም ገንዘብ ነው የሚፈልጉት በገንዘብ እንጂ። እንግዲህ ስሙት፣ ሰናአም ያለው ሰዓዳም ያለው ሁሉም በገንዘብ እንጂ አያልቅም። ይሄን የሚለው ማን ነው? የኤምባሲ ተወካይ ነው የሚለው ምክትሉ ነው አሉ። እንግዲህ ራሳቸውን በራሳቸው አስቀምጠውት ይሁን ወንም መንግስት ኢትዮጵያን ወክሎ ያስቀመጣቸው ሰዎች ይሁን ባይታወቅ እንደምሰሙት ሁሉም በገንዘብ ነው የሚጨረሰው። የሚገርመው ደግሞ እነዚህን አስክሬን አምጥተው ኮንትሬል ውስጥ ነው ያስገቧቸው። መቀበር እየተቻለ አምጥተው ኮንትሬል ውስጥ አስቀምጠው አስክሬናቸው በጣም ሸቷል። በቃ እነሱ ግን እየሸጡት ነው አስክሬኑ በሰው 4000 በሰው 5000። አድምጡት። አሁን ምን ያሰፈረ የአንዱ ሬሳ ስሙ ማን ላድርግልህ ይላል። እኔ አንድ ብቻ ደግሞ አልፈልግም። እኔ ሁላቸውም እንዲወጡ ነው የምፈልገው። ሁላቸውም የሚከፈለው ይከፈላል። የሁላቸውንም ይጨርስና ብር ይጠይቀና በቃ አለቀ። እኔ የምፈልገው አንድ ሰው ብቻ እንዲወጣ አልፈልግም። እዛ ተደረገ እሱ ገንዘብ ነው ታጨረሰው እኮ ነገር ገንዘብ ነው ታጨረሰው ነገር ገንዘብ ልካ እንደዛ ነው እንጂ አይሆንም እኮ። አሁን እሱ ነገር ማይከብረን። አሁን እንደ በቀደም ምሳሌ ትንሽ ብር ብሎ ነበር መጀመሪያ። ከዛ በኋላ ቆይቶ ደግሞ የዚህን ያለ የሚያስፈልገው ምናምን አለኝ። እኔ ራሱ 2000 ብር ጭማሪ ያስፈልጋን ከዚህ በኋላ ነበር ብሎ የነበረው አንድ ሪያሉን ተሰጠው ማለት ነው። ከዛ በኋላ እንደገና ራሱ ችሎ ደግሞ 6000 ሪያል ተባለ። ስድስቶቹ በጠቃላ ወደ ስንት እንደሚሆን ራስ መደመር ትችላለህና እኔ የምፈልገው አሁን ሁላቸውም አንዴ እንዲወጡ የሚጠየቀውን ሂሳብ ደግሞ አንዴ ከፍለናኝ የሬሳ እንትን ማለት የሬሳ ካርድ አለ አይደለም? እሱን ጃይዝ አድርገላችሁ አኑ ቶሎ ስትል ብራችሁን እኔ ከፍላለሁኝ ከፍዬ በቃ ወጣለሁኝ። እሺ አንድ ነገር ልጠይቅህ። አንድ ነገር በእጃችን ቢኖር እኛ አርግተን እንጠይቃለን። ይሄ ነገር በእጃችን አይደለም። እኛ ድባው እንጃለን በእጃችን አይደለም። ይሄ ነገር በመንግስት እጅ ነው። ሰዎቹ ወረቀቶች ያደርጉልኝ። ተመልከቱ፣ ይሄ ነገር በመንግስት እጅ ነው። እንግዲህ በመንግስት እጅ ያለ አስክሬን ነው እያወጡ እየሸጡ ያሉት። ይሄን ሁሉ የኢትዮጵያ ህዝብ ይወቅ። በእጃችን አይደለም፣ በመንግስት እጅ ነው። ስለዚህ ኮንትሬል ውስጥ እያመጣ አስክሬን እያጠራቀመ በብር የሚሸጠው እንግዲህ አስክሬኑ ያለው በመንግስት እጅ ነው አሉ። ተመልከቱ፣ ይሄንን የኢትዮጵያ ህዝብ ይስማ። እሺ አንድ ነገር እስኪ ልጠይቃችሁ። አሁን እኔስ አንድ ነገር በጣም የማይገባኝ ነገር አለ። አንደኛ እኔ ለሁሉም ነገር እናንተንም ትብብር ምንም የሚለውንም ችግር የለውም። በሁሉም ነገር በቃ ዛሬ በገንዘብ ነው የሚከደው ብዬ ስለማምን ነው እንጂ አንደኛ ከመንግስት ነው የገቡት። ከመንግስት ገብተው እነዚህ ልጆች የዚህን ያብረስ እንዴት ተጠይቁና ላስቆይሽ እኛ አይደለም እሱ እኔ አይደለም። አሁን አርካ ለምሳሌ ሰጥቶኛ እንዘራከታ አይወለስ በቃ አሁን እኔ የምፈልገው አጭሩን ነገር አንድ ነገር ልንገርህ። አጭሩን ማለት ነው እነዚህ ስድስቶች ያሉ አይደል ያለቀው ማለት ነው። በስናርገና ለማናን ይሁላችሁ ጨርሰን የለም የነሱ ማለት ነው። የነሱ በቃ የሚጨርሰው ብር ይሄን ያህል ነው በሉና ጨርሱና በቃ አውጡ በሉና ከዛ በኋላ ብሩን በቃ ልክፈልና ማለት ነው። ቀጥታ የሬሳ እንትኑን ስጡና እናውጣ በቃ በቃ ይሄን ሁሉንም ጨርሱልና እኛ የምታውቁት ብር ይሄን ያህል ብር ነው በሉና ከዛ መጥቼ ከፍዬ ቀጥታ እንዲጭን ፈልጋለሁ ማለት ነው። ግን ዋስትና ያለው ነገ ወዲያ ምናምን የሚባል ነገር ሳይሆን በቃ ሬሳ ነው ያለው። እናንተ ጋር ያለው ሬሳ ነው። ሬሳ ጥቅም የለውም። ስለዚህ በፈጣሪ ራሱ ተጠይቃላችሁ። ረመዳን ነው አሁን ሰዓቱ። ይሄን በቃ እንደማንሞክሩ እንግዲህ ተመልከቱ ዝላይ
አስክሬኑ በመንግስት ደረጃ ነው ከድንበር የተነሳው። በሰንዓና በሰዓዳ በኩንትሬል ውስጥ አስቀምጠው ነው በሰው ይሄን ያህል ብር እያሉ ብር ካልሰጡ አስክሬኑ ይገማል ማለት ነው። ማንም ሰው ለአስክሬን ገንዘብ ከፍሎ እንዳያስወጣ ደግሞ ማን ነው በዘረኝነት እንደሚሰሩ ደግሞ እዚህ ጠብቁ አድምጡ። 7 ተቀብሯን አንዱ እነሱ ደግሞ ማለት ነው 6 ተቀብሯን ቅድም 5 ያለው ነበር የኛ 6 ናቸው ከነሱ አንድ ነበረ 7 ማለት ነው 7 ዛሬ ተቀብሯል እነሱ አንድ ብርም አልከፈሉ ኦሮሞቹ ማለት ነው አንድ ብርም አይከፍሉም አይጠየቁም እኛ ከምሳ እስከ እራት ድረስ ከማፍጠሪያ ድረስ ካላበላችሁ እየተባልን ነው እንግዲህ ለአስክሬንም የሚከፍሉት የአማራ ልጆች ናቸው ለሚቀብረውም አካል ጫታቸውንም ምሳቸውንም የሚችሉት የአማራ ልጆች ናቸው የአማራው ልጆች በከፈሉት እንደምትሰሙት 6 አማራ በከፈሉት ወይ 2 ወይ 3 ኦሮሞ ጨምረው በነጣ ያስቀብራሉ ማለት ይሄ አስጸያፊ አስነዋሪ ተግባር እኛን ዘረኛ ለሚሉ የኢትዮጵያ ህዝብ ይስማ ይንጉድ አስክሬን እንኳን የኛን ያስከፈሉ የራሳቸውን አያስከፍሉ አድምጡ ምጥይቃሪ ተቀብረ ከነሱ አንድ ነበረ 7 ማለት ነው 7 ዛሬ ተቀብረዋል እነሱ አንድ ብርም አልከፈሉ ኦሮሞቹ ማለት ነው አንድ ብርም አይከፍሉም አይጠየቁም እኛ ከምሳ እስከ እራት ድረስ ከማፍጠሪያ ድረስ ካላበላችሁ እየተባልን ነው ስንጠይቅ ቀርበነው ጫትም ቢሆን ምንም ቢሆን ካልገዛችሁ ሌላ ነገር ብቻ እንደው አንድ ምንም የቀረው ነገር የለም በቃ በጣም ሰባዊ ነው ጉዳት የሚያደርሰው ማለት ነው ንግግራቸው ከዛ ማለት ነው ሰይጣን ነግርህ ምንም አካባቢና ምን ይላሉ በጉርፋ ነው ዝም ብሎ ቤት ላይ የሸብክ ነገር እዛዛ ነው በቃ የሚጠራቀመው ሀበሻው ዝም ብሎ በቃ እስከላይ ድረስ ተቆልሏል ይሄን ሁሉ የሚያደርጉት እነሱ ናቸው ደንበር እንደሞቱ ደንበር መቀበር እየተቻለ እነሱ ያመጡ እዚህ ያስቀምጡታል እዛ ቤተሰብ ሲመጣ ሰሞኑን እየጻፉ ስለሚይዙትኝ ይሄን እንዲያለ ሰው አለላችሁ እያሉ ይናገራሉ ከዛ በኋላ ብር ይቀበላሉ ማለት ነው እንግዲህ ይሄንን ነው የምንቃወመው በድንበርም በየትም የሞተውን ሰው አካባቢውንና ስሙን ስለሚመዘግቡ አማራ ሆነው ሲያገኙ ብር ያስከፍላሉ 100 ብር የሌለው ወላጅ ሊኖራቸው ይችላል ብር ያለው ወላጅ ቢኖራቸውስ እንዴት ነው ልጃቸውን አስከፍል አንድ ሰው ሞቷል ከጥቅም ውጭ ሆኗል አላህ ይማራቸው የሞቱት እንደዚህ እየተደረገ በአስክሬን እየተነገደ ነው ያለው ይሄ አሳፋሪ ትውልድ ነው አስክሬን መርጦ ለመቅበርም የአማራ አስክሬን ነው እየተሸጠ ያለው የሌላው 6 አማራ አስክሬን ሲሸጥ አንድ ጨምረው በያንኛውን በነጣ አብሮ እንዲቀበር ያደርጋሉ ይሄ በጣም አሳፋሪ አስጠያፊ ትውልድ ይሄንን ምናልባት እኛን ዘረኛ ናችሁ ለሚሉ በአስክሬናችን እንኳን እየነገዱ ያሉ ዘረኞችን መቃወም መቻል አለባቸው ላለው ሰላም አለይኩም እንሽጥላችሁ ማለት በጣም ያማል ይከብዳል በተለይ ለእናት ልጇ አፈር እንዲቀምስላት ትፈልጋለች ምክንያቱም እንኳን ወላጅ ቀርቶ ማንኛውም ሰው ቤተሰብ የሆነ ዘመድ የሆነ ያ የሞተበት ሰው አፈር ሲቀምስ ወይም ደግሞ ሲቀበር ነው መቆጥ የሚችለው መጽናት የሚችለው እናት ልጇ በአስክሬኗ ብር ካልከፈልሽ መቀበር አይችልም ተብላ የልጇ አስክሬን አፈር እስከሚቀምስ ድረስ እናት አየችም አላየችም ሰላም አታገኝም እኔ እያልኳቸው ያሉት እዚህ ጋር እናት ልጇ ተቀበረም አልተቀበረም ልጇ ከተቀበረ ትረሳለች እያልኩ አይደለም ግን ደግሞ የሰው ልጅ የሚጸናው እኔ በብዙ ስላየሁት ጽንት የምትሉት ያ የሞተባችሁ ሰው አፈር ሲቀምስ ነው አፈር ሲበላ ነው ወይም ደግሞ ሲቀበር ነው ስለዚህ እናት ልጇ እስካልተቀበረ ድረስ መቼም ቢሆን ሰላም አታገኝም ልጇ እንዲቀበርላት ደግሞ ግዴታ ብር መክፈል አለባት አያችሁ ልጇን በመንበረ ሀላከች የጥይት ራት ሆነባት ሞተባት ከዛ ደግሞ ለማስቀበር ብር መክፈል አለባት ብር ካልከፈለች ግን ልጇ መቼም ቢሆን አገር አይቀምስም ማለት ነው እንደዚህ አይነቱ ነገር ቢቀር እኔ የሆነ ለመናገር እንደው ምን ያህል አመት ልንኖር ነው
ከነዚህ ወንድሞቻችን አስክሬን ላይ ተቀብለን እኛስ ነገ አንሞትም ወይ? ከፊታችን ያለ ሰው ሲሞት እኛ ከኋላ ያለ ነው ማንሞት መስሎ የሚታየን ነገር ነው። በጣም ስለገረመኝ ነው። በነገራችን ላይ ይሄን ቪዲዮ የምሰራው ነግበኔ የሚለው ነገር አለ። ነግበኔ ይባላል እና አንዳንድ ጊዜ የምንሰራቸውን ስራዎች እና የምናደርጋቸውን ነገሮች እንደ ቆም እያልን ብናስባቸው፣ ነግኔስ ብሆን ነገ ስለሚመጣው ነገር ምንድን ነው፣ ነገ እኔን የሚያጋጥመኝ ምንድን ነው የሚለውን ነገር ብናስበው፣ ቆም ብለን ብናይ የሚለውን ነገር እንደው እንደ ሀሳብ እንዲሁም ደግሞ እንደ ዜጋ ህዝባችሁ በየትኛውም ቦታ ላይ መጥቶ ህይወቱ ሲያልፍ እነዚህ ልጆች ገንዘብ አልጠየቁም። እንደ ማንኛውም ሰው ሀገር የምናስገባበት ገንዘብ ብለው እርዳታ አልጠየቁም። እዛው ህይወታቸው ያለፈበት ቦታ ላይ አፈርና ቅምስ ነው ጥያቄያቸው። እዛው ህይወታቸው ያለፈበት ቦታ ላይ አፈርና ቅምስ ነው ጥያቄያቸው። ሌላ ምንም ጥያቄ አልጠየቁም። እንደ ማንኛውም ሰው 10 ሺህ ሪያል 20 ሺህ ሪያል ስጡኝና ኢትዮጵያ አስገብቼ ልቅበር አላሉ። ግን እስከ መቼ ድረስ ታላጅ ተቀምጠው ፍሪጅ ውስጥ ተቀምጠው እስከ መቼ ድረስ? ስለዚህ እንቅበራቸው ብለው በሚጠይቁ ሰዓት እዛ ጋር ያሉ ኤምባሲ ውስጥ ያሉ የኤምባሲ ተወካዮች ብር ካልሰጣችሁን አስክሬናችሁን መስጠት አንችልም የሚል ምላሽ እንደመለሱላቸው ነው እዛ ያሉ ቤተሰቦቻቸው የተናገሩ ያሉት። ስለዚህ የመጀመሪያው ኢትዮጵያዊነታችን አንርሳው። ኢትዮጵያዊ ማንነታችን ይሄን አይደለም የሚያስተምረን፣ ይሄን አይደለም ያስተማረንም አይተን ያደግነውም ይሄን አይደለም። የሰው ልጅ ሲሞት በክብር ነበር የሚቀበረው። የእናቴ አባት ሲሞት እኔ ህፃን ነኝ አስታውሳለሁ፣ ግን መቼም አልረሳውም። ምክንያቱም በስነ ስርዓት ፈረስ አበባ ለብሶ ያየሁት የዛን ሰዓት ነው። በስነ ስርዓት ፈረስ አበባ ለብሶ ጥይት እየተተኮሰ የጥይት ድምፅም የሰማሁት የዛን ሰዓት ነው በነገራችን። ምክንያቱም በህፃንነቴ ነው አያታችን የሞተው የእናቴ አባት። ግን እስከዛ ድረስ አስታውሰዋለሁ። የማስታውሰው ደግሞ ምንድን ነው የጥይቱ ድምፅ፣ ጡርምባው፣ ፈረሷ እንትን አበባ ለብሳ ይሄ በዚህ እንትን አሁን ይሄ የአድዋ ድል በዓል ሲከበር የሚያዘው ነገር ጦር፣ ጋሻ እሱ ሁሉ ተይዞ ነው አያታችን የተከበረው። እና ያ መቼም ቢሆን አስታውሰዋለሁ። የሆነ ሰው ሞተ ሲባል አሁን ላይ በቃ ሞቶ ሳይቀበር ሲቀርሳ ያንን ነው የማስታውሰው። ለምንድን ነው ያንን የማስታውሰው? በዛን ሰዓት ሞት ማለት አንድ ሰው ከሞተ በተለይ ትልቅ ሰው ይሄ በቃ የሆነ ነገር እንትን ብሎ ሲሞት ክብር አለው። ከሰርግ በላይ ነው የሚደምቅ ነበር። እና ያኔ አሁን ጭንቅላት ላይ ይመጣብኛል ሁልጊዜ። አሁን ወገኖቻችን ሬሳቸው በየቦታው ብትንትን ብሎ ያ ነው ትዝ የሚለኝ። ሀገራችን ላይ ሰው ሲሞት ስነ ስርዓት አለው፣ የራሱ የሆነ ስነ ስርዓት፣ የራሱ የሆነ ወግ አለው፣ ያቀባበሩ ስነ ስርዓት አለው፣ ባህል አለው። እና አሁን ላይ ደግሞ ወገኖቻችን በየቦታው እየወደቁ የአሞራራት መሆናቸው አልበቃ ብሎ ጭራሽ ደግሞ አስክሬንን ይዞ ለመቅበር ብር ተከፍላላችሁ መባል ሲጀመር በህይወት እያፈኑ ብር ሲጠይቁ 200፣ 400፣ 500 ሺህ ብር ሲጠይቁ በህይወታቸው እያፈኑ እያሰቃዩ ያንን እሺ ብለን ተቀብለን ተለማምደነው ተቀብለን ተቀምጠናል። ወንድም ሲያዝ 400 ሺህ ብር ክፈል ይባላል፣ 500 ሺህ ብር ክፈል ይባላል፣ ሚሊዮን ይጠየቃል፣ 2 ሚሊዮን ይጠየቃል። ያንን በህይወት ስላለ እንግዲህ ህይወቱን ለማትረፍ እሺ ብር ትከፍላለህ። ምናልባት ቢለቁት ለዛውም ግን ህይወት የሌለውን ጀናዛ ህይወት የሌለውን አስክሬን ብር ክፈልና ውሰድ ማለት እጅግ በጣም ይከብዳል። እንደው ስታስቡት ራሱ ብር እንኳን ለምን ብትሉ እንኳን የወንድሜ ሬሳ ወይም ደግሞ የእህቴ ሬሳ ስለተያዘብኝ እሱን ለመግዛት ብር ስጡኝ ብሎ እንድመና መውጣት ራሱ ያማል። እና ወደ ቀልባችን ወደ ልቦናችን እንመለስ። እኛም ሟቾች ነን። አሁን ሞት በረከሰበት ዘመን ማን ኗሪ እንደሆነ አይታወቅም። ይሄ ልላችሁ ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ፎዚ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ዛሬ ያው ጨለማ ውስጥ ነው ያለሁት። ትንሽ ብርሃን የለውም ይመስለኛል። ፊቴ ትንሽ ስለምትታይ እንግዲህ ቀስ እያላችሁ እንዲጠጋ እያደረጋችሁኝ ማለት ነው።
እወዳችኋለሁ። ሰላም ፍቅር ለብዬ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን።